ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምብግናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 30 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በባንዳዎች ላይ እየተወሰደ ያለው ወታደራዊ ጥቃት ያገዛዙ ወታደራዊ ዝግጅትና የአማራ ፋኖ ብሔራዊ ኃይል እርምጃ ዛሬም የዜጎች ማንነት ተኮር ጥቃት ዘመን ካሴና ጥሪው ያደገ የመጣው የዝንጀሮ ፍንጣጣ አዲሱ ክርክር የትራምፕ ደጋፊዎች ክስ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና በተለያዩ ግንባሮች ዛሬም ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። ለገሂዳው አድማ ብተና ሻለቃ መሪ መደምሰሱንም ገለጸ። የአማራ ፋኖ ብሔራዊ ኃይል አፋባ ዛሬ ግንቦት 30 ቀን 2017 በወሎ ቀጠና የተለያዩ ግንባሮች የተደረጉ ወታደራዊ ጥቃቶችን አስታኮ ባወጣው መግለጫ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ በቀጠናው ንጉስ ሚካኤል ኮር ዳግም ክተት ወረይሉ ክፍለ ጦር ትላንት ግንቦት 29 ቀን 2017 በወረይሉና ለገሂዳ ወረዳ አዋሳኝ ሽክፍ ከተማ የፋኖ አባላትን አፍናሉ ብሎ የተንቀሳቀሰው የአገዛዙ ኃይል በተቃራኒው በፋኖ ተመቶ ጉዳት ማስተናገዱ ተገልጿል። 752 ብርጌድ ታየ ተሰማ ሻለቃ አባላትና አመራርን ሊያፍን የመጣው ወራሪና ዘራፊ ቡድን ከ12 በላይ አባላቱ የተደመሰሱ ሲሆን ከነዚህ መካከል ከ17 በላይ ቁስለኛ የተደረገበት ወታደራዊ እርምጃ የአገዛዙ አድማ ብተና ሻለቃ መሪው ሻለቃ መብቱ መኮንን እስከ ወዲያኛው መሸኘቱም ተገልጿል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩና 3 ያገዛዙ ጦር ከደመሰ በኋላ ጥይት ጨርሶ በጀግነት በራሱ የመጨረሻ ጥይት ለተከበረው የአማራ ሕዝብ ሲል መስዋዕቱንም ይሄው መግለጫ ጠቅሷል። ታሪኩን እንደ አባቶቹ እንደ ቴዎድሮስ ለጠላት እጅ አልሰጥም በሚል ፎክሮ በክብር የተሰዋው ሲሆን አንድ ሌላ ፋኖ ቁስለኛ አባል ሲሆን ሌላው በወገን ላይ የደረሰ ጉዳት እንደሌለ ሊከብ የመጣው ጠላት ተከቦ መቀጥቀጡንም አስታውቋል። የፋኖ ምት መቋቋም ያቃተው ያገዛዙ ጦር የፋኖ ቤተሰብ የቁም እንስሳት ዘርፎ የወሰደ ሲሆን ከዚህ ቀደም ብዙ ቤት ማቃጠሉን ጭምር ይሄው መግለጫ አስታውሷል። በዚህ ድርጊት ሸብረክ የሚል ፋኖ ባለመኖሩ ፋኖ በበለጠ ቁጭት ለህዝቡ የሚያደርገውን ተጋድሎ አጠናክሮ እንደሚቀጥል ገልጿል። በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር መካነ ሰላም በታ ቀጠና ላይ ታላቅ ድል መጎናጸፋቸው ተገልጿል። ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የፋሽስቱ አገዛዙ ዙፋን ጠባቂ ሰራዊት ላይ በከፈቱት ተከታታይ ውጊያ መካነ ሰላምና በዙሪያ ያሉ ቀጠናዎች ላይ ጠላት ሽንፈቱን ተከናንቦ አካባቢውን ለፋኖ እያስረከበ መልቀቁን ዛሬ ግንቦት 30 ቀን 2017 በቀጠናው ያሉ ወታደራዊ እርምጃዎችን አስታኮ በወጣው በዚሁ መግለጫ ጠቅሷል። ተጋድሎ ከሰሞኑ በርካታ ድሎች የተመዘገቡበት እንደነበርና ትላንት ግንቦት 29 ቀን 2017 ማለዳ ጀምሮ ዛሬም ተጠናክሮ የቀጠለ ውጊያ ሲሆን 10 ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሊኮር ተዋ አርብ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረ እንደሚገኝ ገልጿል። ውጊያው የተካሄደ ሲሆን ተጨማሪ መረጃዎች ይፋ እንደሚያደርግ አፋባህ ከወሎ ቤተ አማራ ቀጠና የዝግኝት ኃላፊ ፋኖ አበበ ፈንታው አስታውቋል። በተመሳሳይ በላስታ እንጅፋት ቀጠና በተደረገ አውደ ውጊያ ሻለቃውን ጨምሮ ከ15 በላይ አገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ18 በላይ መቁሰላቸውንም አስታውቋል። በቀጠናው ላስታ ሳምኖ ኮር ጥራሪ ክፍለ ጦር ነበልባሎቹ ፋኖች በብልጽግና መራሹ ወራሪው ስልጣን አስጠባቂ መከላከያ ጋር ባደረጉት ውጊያ በጠላት ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማስከተላቸውን ገልጿል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዶ ማርያም በበቅሎ ማነቂያና በግዳን ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን ስልጣን አስጠባቂ ወራሪ ኃይል በወንዳች ባር እንጅፋት አድርጎ ላስታ ብልብላ አይነ ቡግናና ላኪው ጋዝጊቢላን ይዛለ ብሎ የመጣው የጠላት ጦር ከትላንት በስቲያ ግንቦት 28 ቀን 2017 በተቀናጀና በተናበበ መንገድ በወሰዱበት ጥቃት ከፍተኛ ኪሳራ ያስተናገደ ሲሆን አይኮም ሬዲዮ ይዞ የነበረውን የጠላት ሻለቃ ገለታውን ጨምሮ ከ15 በላይ አገዛዙ ወታደሮች ሲደመሰሱ ከ18 በላይ መቁሰላቸው ተገልጿል። ይበንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ የሐሰት ፕሮፓጋንዳ አጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ባወጣው ተጨማሪ መረጃ አስታውቋል። ዛሬ ግንቦት 30 ቀን 2017 ዓ.ም የፋኖን ሽንፈት እያስተናገደ የሚገኘው አገዛዝ የካላኮርማ ክፍለ ጦር 2 አባላት እጅ እንደሰጡት በማድረግ በማህበራዊ ሚዲያ ያሰራጨው ዜና ፍጹም ውሸት መሆኑን ህዝባችን እንዲያውቅ እንፈልጋለን በማለት አፋባህ ከቀጠናው ባወጣው በዚሁ ተጨማሪ መረጃ ገልጿል። ፋሽስቱ አገዛዝ በሴራ ፋኖን
ህዝብ ይነጥሉኛል በሚል በርካታ አጋሮቹን ወደ ትግሉ ሜዳ ያስገባ ሲሆን እነዚህ ጸረ ፋኖና ጸረ ህዝብ ያገዛዙ እጆች መካከል ሁለት ካላኮርማ ክፍለ ጦር ቁጥጥር ስር ውለው ተገቢውን ቅጣት ከተቀጡ በኋላ ትምህርት በመስጠት በምህረት የተለቀቁ ሲሆን ይህን መልካም ዕድልና አጋጣሚ ካገዛዙ ጋር በመነጋገር ለኩይ ተግባራቸው እንደተጠቀሙበት ከድርጊታቸው ማረጋገጥ ችለናል በማለት በፎቶግራፍ አስደግፎ ባወጣው በዚሁ መረጃ ጠቅሷል። ሰራዊታችንም ሆነ ህዝባችን በመሰል የአገዛዙ ውሸትና ግብረ አበሮቹ ሴራ ግራ ሳይጋባ በድል ዋዜማ የሚገኘውን የህልውና ትግል በጽናትና በቁርጠኝነት እንድናስቀጥል የሚል ጥሪ በቀጠናው የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በኩል ዛሬ ግንቦት 30 ቀን 2017 ይፋ በተደረገው በዚሁ መረጃ አስታውቋል። በኢትዮጵያ ውስጥ በቅርቡ የተከሰተው የዝንጀሮ ፈንጣጣም ወይም ኤምቦክስ ተጠቂዎች ቁጥር መጨመሩ ተገለጸ። የአፍሪካ የበሽታዎች ቁጥጥር ድርጅት ኢትዮጵያ ጠበቅ ያለም ቁጥጥር እንድታደርግም አሳስቧል። የኢትዮጵያ ጤና ጥበቃ ሚኒስትርን በመጥቀስም የቻይናው የዜና አገልግሎት ሺንሁዋ እንደዘገበው ባለፈው ግንቦት ወይም በፈረንጆቹ ሜይ 25 2025 አንድ የ3 ሳምንት ጨቅላ ህጻን ላይ በደቡባዊ ኢትዮጵያ ሞያሌ አካባቢ የታየው የኤምቦክስ ተጠቂዎች ቁጥር በአሁኑ ወቅት ወደ 18 ከፍ ማለቱ ከዚህ ቫይረስ ጋርም በተያያዘ አንድ ሰው ህይወቱም ሲያልፍ ሁለት ወገኖች ከበሽታው ማገገማቸው 15 ሰዎች ከማህበረሰቡ ተገለው ተገቢው የህክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። የኢትዮጵያ ጤና ጥበቃ ሚኒስቴር ቫይረሱ ወደ ተለያዩ አካባቢዎች እንዳይዛመት መጠነ ሰፊ ቁጥጥር ማድረጉን ቢገልጽም የአፍሪካ የበሽታዎች ቁጥጥርና መከላከል ተቋም በእንግሊዝኛው አፍሪካን ሲዲሲ በበኩሉ በቅርቡ ባወጣው መግለጫ ኢትዮጵያ ወረርሽኙ በደቡባዊ አካባቢ በተለይ ኢትዮጵያ ከሶማሊያ በሚዋሰንበት ሞያሌ አካባቢም ከፍተኛ ቁጥጥር እንድታደርግ ሲል ጥሪ አቅርቧል። የአፍሪካሙ ሲዲሲ በቅርቡ ባወጣው መረጃ ካለፈው ዓመት ጀምሮ በተለያዩ የአፍሪካ አገራት ውስጥ የተከሰተው የዝንጀሮ ፈንጣጣ 141966 ሰዎች ላይ መታየቱም ከነዚህ መካከል 35752 ሰዎች ቫይረሱ በሰውነታቸው ውስጥ እንደሚገኝ መረጋገጡ 1793 ሰዎች በዝንጀሮ ፈንጣጣም ጋር በተያያዘ ህይወታቸውን ማጣታቸው ተገልጿል። እንደ ፈረንጆቹ አቆጣጠር በ1958 በላቦራቶሪ ውስጥ በነበሩ ጦጣዎች ላይ በተደረገ ምርመራ ቫይረሱ በሰውነታቸው ውስጥ መኖሩ የታወቀው ኤምቦክስ ቫይረስ ከሰው ወደ ሰው የሚተላለፈው ከሰውነት ከሚወጡ ፈሳሾች ከመተንፈሻ አካላት በሚወጡ ፈሳሾችና በቫይረሱ የተበከሉ ቁሶችን በመጠቀም ሲሆን ትኩሳት፣ ሽፍታና እግራዎች አካባቢ እብጠት የቫይረሱ ተጠቂዎች መለያ ምልክቶች መሆናቸውን የህክምና ባለሙያዎች ይናገራሉ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ለሰባተኛ ቀን እየተደረገ ያለውን ውጊያ የሚያደርገው ሁለተኛው ተፈራ ዳምጤ ክፍለ ጦርን ጨምሮ በተለያዩ ግንባሮች ዛሬም በጠላት ላይ እርምጃ መውሰዱን አስታወቀ። ለአገዛዙ መሳሪያ በመሆን የገዛ ህዝቡን ሲጨፈጭፍ የነበረ ባንዳን መደምሰሱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ በጎጃም ቀጠና ዛሬ ሰባተኛ ቀኑን በያዘው በቀጠናው ሁለተኛው ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ከሞጣ እስከ አዴት ያለውን ሀገር አቋራጭ ጥቁር አስፓልት በመሮር የፋኖ የገቢ ምንጭ አድርቃለሁ ማለት ከየቀጠናው አሰባስቦ የመጣው ኃይል ላይ የወሰደ ያለውን እርምጃ ተከትሎ ዛሬ ግንቦት 30 ቀን 2017 ሁለተኛው ተፈራ ዳምጤ ክፍለ ጦር የገባውን ጠላት በከበባ እስከ መጨረሻው ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ገዳይ ቡድን በደረሰው መረጃ መሰረት ጓዙን ጠቅሎ መፈርጠጡን አስታውቋል። ለተከታታይ 6 ቀናት ውጊያ ሲያደርግ የነበረው ሁለተኛው ተፈራ ዳምጤ ክፍለ ጦር ዛሬ ለሰባተኛ ጊዜ ጠላትን ሙሉ ለሙሉ ለመደምሰስ ዝግጅቱን አጠናክሮ የተንቀሳቀሰ ባለበት ጠላት አስቀድሞ የደረሰው መረጃ መሰረት በማድረግ የፈረጠጠ ሲሆን አበራዳሙ ሻለቃ የክፍለ ጦሩ ተወርዋሪ ኮማንዶና 5ቱ ብርጌዶች በመናበብ ጠላት ያሰበውን በማክሸፍ በልኩ በማናገር ድል መቀዳጀታቸውን ገልጿል። በእንዲህ እንዳለ በዚሁ ቀጠና አፋብኃ ቀኝጌታ ወፍታዬ ንጉሴ ክፍለ ጦር ቀንደኛ የህዝብ ጠላት ባንዳ ላይ እርምጃ መውሰዱን አስታውቋል። ኃይለ ያለነ የተባለው ከብልጽግና ጋር በመወገን ወራሪውን የብልጽግና ሰራዊት መርቶ እያስገባ እያለ ንጹሃንን ያስፈጀ ራሱም የብዙ ንጹሃን ህይወት የቀጠፈ በአሁኑ ወቅት ደብረ ኤልያስ የገባውን ወራሪ ሰራዊት አይንና ጆሮ ሆኖ እያገለገለ የነበረ የብልጽግና አመራር ሲሆን በዛሬው ዕለት ከቀኑ 6 ሰዓት ገደማ ደብረ ኤልያስ ከተማ ላይ ጀግኖቹ በወሰዱት የረቀቀ ቦምብ ጥቃት ኦፕሬሽን መደምሰሱ ተገልጿል። በዚህ ክፉኛ የተበሳጨው ነፍሰ በላ የብልጽግና ቡድንም አንድ ሴትን ጨምሮ ለገበያ የመጡ ቢቲና ጸጋ ሙሴ የተባሉ 3 ንጹሃንን በግፍ መረሸኑን በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ህዝብ ግንኙነት ኃላፊ ሆነው ፋኖ ማርሸት ጻው ይፋ ባደረገው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ በቀጠናው 6ኛ
አንደኛው ቀንጌታ ወፍታዬ ንጉሴ ክፍለ ጦር ጅብላ ሙተራ ብርጌድ ታላቅ ህዝባዊ ውይይት ማድረጉም በዛሬው መግለጫ ተጠቅሷል። ውይይቱ በዳሳ አነሴ ቀበሌ የተደረገ ሲሆን በስብሰባውም ለማህበረሰቡ የትግሉን አሁናዊ ቁመና አስመልክቶ በብርጌድ አመራሮች ስልጠና የተሰጠ ሲሆን በተጨማሪም የቀበሌ አደረጃጀት ፍተሻ መደረጉን አስታውቋል። ይበንዲ እንዳለ ዛሬ አርበኛ ዘመነ ካሴ አስተላለፈውን መልእክት አስታኮ ፋኖ ማርሸት ጻው እንደገለጸው አርበኛ ዘመነ ካሴ በ9 ደቂቃ ንግግር የብልጽግና ስርዓት ባወደመበት ምሽት ወዲህ የበላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ቅልጥም ሰባሪ ኮማንዶ አስመርቋል በማለት በዛሬው ዕለት የተመረቁ የፋኖ ኮማንዶዎችን ይፋ አድርገዋል። ከጥንሱ እስከ ፍጻሜ አማራነት ሚዛንን በደማችን አስጠብቀን የህዝባችን ህልውና እናስቀጥላለን በማለት አስተያየቱን አስፍሯል። ይበንዲ እንዳለ የቀድሞ ምርኮኛና ያገዛዙ ኤታማጆር ሹም ብርሃኑ ጁላ አገዛዙ ያስመረቃቸውን ኮማንዶዎች አስታኮ ባደረገው ንግግር ሰላማዊ ሰዎችን እንዲጨፈጭፍና የነሱን ስልጣን እንዲያስቀጥል የላኩት በየቦታው የሚያዋጉትን ሰራዊት የልዩ ዘመቻ እዝ ማሰልጠኛ ማዕከል አሰለጠናቸው የተባለው 43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶዎችን ባስመረቁበት በዚህ መድረክ ላይ እንደተለመደው አስተማማኝ መከላከያ ያለን የሚል ፉከራ አሰምቷል። የኢትዮጵያ ዳር ድንበር ተደፍሮ ሱዳን ከ60 ኪሎ ሜትር በላይ ኢትዮጵያን ድንበር ገፍታ ከተቆጣጠረች 3ኛ ዓመት ያለፈ ሲሆን ደቡብ ሱዳን ድንበር እየጣሰች የወረዳ ስም እስከ መቀየርና ባንዲራ እስከ ማውለብለብ የደረሰችበት አልሸባብ ለመጀመሪያ ጊዜ ኢትዮጵያን ግዛት አልፎ ጥቃት እስከ መሰንዘር የደረሰበት እርምጃ ባለበት በህዝብ ላይ ድሮን ጭምር በመተኮስ በከባድ መሳሪያና በስልጣን አስጠባቂ ወራሪ ሰራዊት እየደረሰ ያለውን ጉዳት ተከትሎ የአገዛዙ ሰራዊት ለመሆኑ የማን ሰራዊት ነው የሚሉ ጥያቄዎች መነሳት ከጀመሩ ቆይተዋል። አገዛዙ ክረምቱ ከመግባቱ በፊት ከሰኔ 1 እስከ ሰኔ 3 ቀን ባለው ወይም ከዚያ በኋላ መጠነ ሰፊ ጥቃት በመፈጸም በአማራ ህዝብ ላይ የከፈተውን ጦርነት በበላይነት ለማጠናቀቅ እቅድ አውጥቶ እየተንቀሳቀሰ መሆኑን ይህን ተከትሎ የተለያዩ ስልጠናዎች ላይ ማተኮሩና አዳዲስ የጦር መሳሪያ እየሰበሰበ መሆኑን ጠቅሰን መዘገባችን አይዘነጋም። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ባለፉትም ጥቂት ቀናት በተካሄዱ በትጥቅ የተደገፉ ግጭቶች ከ11000 በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያም ተቋም አስታወቀ። ከኦሮሚያ ክልል ሳሲጋ ወረዳ ሃሮ ዋታም ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያም ከቀያቸው ተፈናቅለው በመንግስትም ህንጻ ውስጥ ተጠልለው ይገኛሉ ሲል ተቋሙ ባወጣው መረጃ ገልጿል። በቤንሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው በተባሉ ታጣቂዎች ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት ሁለቱም ጥቃቶች ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ፈናቃዎቹ በወረዳው በሚገኙ መጠለያዎች ውስጥ ይገኛሉም ተብሏል። በቤንሻንጉል ጉሙዝ ክልል ካማሺ ወረዳም ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱ ተቋሙ አመልክቶ ስለደረሰው ጉዳትም ይሁን ስለሟቾቹ ቁጥር ግን ለጊዜው ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም በእንግሊዝኛው ምህጻረ ቃል ኦቻም ተፈናቃዮቹም ከምንም ነገር በላይ የሚያስፈልጋቸው አፋጣኝና ዕለታዊ እርዳታ ነው ማለቱም ተቋሙ በዕለታዊ መረጃም ገልጿል። የምግብ እርዳታም ምግብ ነክ ያልሆኑ ድጋፎችንና የጥበቃ አገልግሎትም እንደሚያስፈልጋቸውም አስታውቋል። አርበኛ ዘመነ ካሴ አማራ ህዝብም ሆነ ኢትዮጵያን የአብይ አገዛዝ ስርዓት ካልተወገደ ዘላቂ መፍትሄ እንደማያገኙ ገለጸ። የአማራ ህዝብ ተገዶ የገባበት ጦርነት እንጂ ተደጋጋሚ የሰላም ጥረት ያደርግ እንደነበር ጭምር አስታውሷል። አርበኛ ዘመነ ካሴ ዛሬ ግንቦት 30 ቀን 2017 ዓ.ም በማህበራዊ ሚዲያ የተጠራውና በለቱ አያሌው የሚመራው ስብስብ አብሮነት ኢትዮጵያ አዘጋጅነት በተሰናዳው የማህበራዊ ሚዲያ የጦርነት ይቁም ዘመቻ ባስተላለፈው አስተያየት የአማራ ህዝብ አስቀድሞ በሰላም ያደርጋቸው የነበሩ ጥረቶችና ጥሪዎች ዋጋተው የዘር ማጥፋት ጭፍጨፋ የፈጸመበትን አገዛዝ ለመፋለምና ህልውናውን ለማስከበር እያደረጋቸው ያሉ እንቅስቃሴዎችን በመጥቀስ የአማራ ህዝብም ሆነ ቀሪው የኢትዮጵያ ህዝብ ሰላም የሚገኘው ስርዓቱ ሲወገድ ብቻ መሆኑን አጽንኦት ሰጥቶ ገልጿል። በየከተማው በየአደባባዩ ተሰለፈው ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ አፎቶ የምንመልሰው አብይ አህመድና ግብረአበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጥላቶቹ አዙሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበርና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን ፈልጎት
ወደ ውጊያ የገባ አይደለም። ተገዶ የገባበትን የትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ይበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረሩ፣ ስንት ሴት ስደፈሩ እያለ ነው። የአገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተመንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ወደ ጦር ሜዳ እየላኩ መማገር ነው። አብይ አንድ ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለች፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰው የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ህዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምን። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ ሀገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው ሀገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገልም ይገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ክፋት ለማንም፣ በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን። ከፈጥኖ ድራሽ ኃይሉ ወይም አርኤስኤፍ ብርቱ ተደጋጋሚ የሰው አልባ አውሮፕላኖች ወይም የድሮኖች ጥቃት በቅርቡ የገጠመው የሱዳን ወታደራዊ አገዛዝ የጦር አውሮፕላኖችን ወደ ጎረቤት ኤርትራ ማሸሹም ተዘገበ። ማዳ ማስር የተባለው የግብፁ ድህረ ገጽ የደህንነት ምንጮች ነገሩኝ በማለት ዛሬ እንደዘገበው ካለፈው ግንቦት ወይም ከፈረንጆቹ ሜይ 4 2025 ጀምሮ በፖርት ሱዳን አካባቢ በሰው አልባ አውሮፕላኖች ድሮኖች የታጀበ መጠነ ሰፊም ጥቃት በማድረስም በሲቪሊያኖችና በወታደራዊ
ኢላማዎች ላይ ያነጣጠረ ድብደባ ያደረገው በጀነራል መሐመድ ሐምደን ደጋሎ ወይም ሐምዴቲ የሚመራው የሱዳን ፈጥኖ ደራሽ ታጣቂ ቡድን ወታደራዊ ጀነራል አብዱል ፈታህ አልቡርሃማን ጦርን በማጥቃት ስጋት ውስጥ የገባበት የጀነራል አልቡርሃማን ጦር ለጊዜው ቁጥራቸው በውል ያልታወቁ የጦር አውሮፕላኖችን ወደ ጎረቤት ኤርትራ ማሸሹን የደህንነት ምንጮች ገልጸውልኛል ብሏል። የአይነቱ እንቅስቃሴ የታየው የኢትዮጵያ ከፍተኛ የደህንነትና የመረጃ ኃላፊዎች ወደ ፖርት ሱዳን በቅርቡ በመጓዝ በኤርትራ መንግስትና በጀነራል አልቡርሃማን ወታደራዊ ክንፍ መካከል የሚታየው ግንኙነትም ስጋት ውስጥ እንደከተታቸው የኢትዮ ኤርትራ አሁናዊ ቀዝቃዛም ዲፕሎማሲያዊ ግንኙነትን ተከትሎ ነው ብሎታል። የሱዳን ወታደራዊ ኃይል የፈጥኖ ደራሹም ቁልፍ ይዞታዎች ላይ በቦምብ እያጋያቸው መምጣቱንና ወታደራዊ የበላይነቱን እየተጎናጸፈ መምጣቱን የገለጸው ዘገባው ጀነራል ሐምዴቲም ጦርነቱ በወታደራዊ ክንፍ ድል አድራጊነት እንዲፈጸም ግብጽ 8 የጦር አውሮፕላኖችና ወታደራዊ ቁሶችን በመላክም እያስጠቃችን ነው ማለታቸውንም አውስቷል። ኤርትራም ለሱዳን ወታደራዊ አውሮፕላኖች ጥገኝነት ሰጠች የሚለውን መረጃ የኤርትራ ባለስልጣናትም ሆኑ መንበሩን በፖርት ሱዳን ያደረገው የጀነራል አልቡርሃማን አገዛዝ ለጊዜው የሰጠው ማረጋገጫ ወይም ማስተባበያ የለም። የኢትዮጵያ የጤና ባለሙያዎች ንቅናቄ ለቀጣዩ ክፍል እየተዘጋጀ መሆኑን አስታውቋል። በፍጹም ወደ ኋላ አንልም ብለዋል። የንቅናቄ ህግ አማካሪዎች እንቅስቃሴውን አስታኮ አስተያየታቸውን ሰጥተዋል። የኢትዮጵያ ጤና ባለሙያዎች 12 ጥያቄዎችን ማቅረባቸውን ተከትሎ 2 ወራት በዘለቀው የተቃውሞ እንቅስቃሴ አገዛዙ በጉልበትና ባፈና ጥያቄውን ለማዳፈን ባይችልም የመጀመሪያ ዙር የስራ ማቆም አድማቸውን አጠናቀው ከሰኞ ጀምሮ ወደ ስራ እንመለሳለን፣ ትግላችንን አጠናክረን እንቀጥላለን፣ የታሰሩት ያለምንም ቅድመ ሁኔታ እንዲፈቱ፣ ለጥያቄያችን ምላሽ ማናገኝ ከሆነ ጠንካራ ተቃውሟችን ይቀጥላል ሲሉ ያስታወቁ ሲሆን ዛሬም ይህንኑ በማጠናከር አስተያየታቸውን አስፍረዋል። ጥያቄው የዳቦ ትውልድ የማዳንም ጉዳይ በመሆኑ በተደጋጋሚ ለአፍታም የማንዘነጋው ጉዳይ ነው። ለዚህ በቀጣዩ እንቅስቃሴያችን የህዝባችን ድጋፍ እንደሚቀጥል ባለሙሉ ተስፋ ነን ብለዋል። አገዛዙ ጥቁር አንበሳን ጨምሮ በሀገሪቱ ያሉ ታላላቅ ሆስፒታሎች አገልግሎት ሲያቆሙ በአንድ ደቂቃ ውስጥ የሚፈጠረው ችግር የህይወት ጉዳይ ሆኖ ሳለ ለአንድ ወር ሙሉ ዘጉ ችግሮችን ለመፍታት የሄደበት ርቀት ያለንበት ዘመን በፍጹም የማይመጥንና አሳፋሪ ነው ሲሉ ተቃውመዋል። በየሆስፒታሎች ይኖሩ የነበሩ ጤና ባለሙያዎች መብታቸው ስለጠየቁ ብቻ እስከነ ቤተሰቦቻቸው ክብራቸው ተገፏል። የሚጠቡ ህጻናት ልጆችን ትተው ጭምር ታስረዋል፣ ተደብድበዋል፣ እስከ ልጆቻቸው ጎዳና ላይ ተጥለዋል። በትላንትናው ዕለት ጭምር ቤታቸው ተሰብሮ ንብረታቸው ተዘርፏል ሲሉ የንቅናቄው አራማጆች ያለውን ችግር በተመለከተ ገልጸዋል። ይህ ሁሉ ችግር ቀጣዩን ክፍል 2 እንቅስቃሴ በችግሩ ልክ ተጠናክረና በፍጥነት ተዘጋጅተን እንድንቀጥል ያደርገናል እንጂ በፍጹም ወደ ኋላ ሊያስብለን አይችልም ሲሉ ጥሪ አቅርበዋል። ለህዝቡ እያገለገል መራባችን፣ መሸማቀቃችን፣ መታሰራችን፣ መንገላታታችን ዛሬ የምንታገልነት ምክንያት ነው ያሉ ሲሆን በአንጻሩ ከሀገራችን ልቅ የተሰደድንባቸው ሀገራት እጃቸውን ዘርግተው መቀበላቸው የሚፈጥረው ኢሞራላዊነት በቃላት የሚገለጽ አይደለም። መብታችን እስከሚከበርና በሀገራችን ለመኖር አስቻይ ሁኔታ እስኪፈጠር የጀመርነው ትግል አጠናክረን እንቀጥላለን በማለት ፍትህ ያላግባብ ለታሰሩ የሙያ ባልደረቦቻችን ጥያቄዎቻችን በአፋጣኝ መለሱ 7 ቀናት ይቀራሉ በማለት ከወዲሁ አስጠንቅቀዋል። ይበንዲ እንዳለ የስራ ማቆም እርምጃውን መገታት አስታከው የንቅናቄው ህግ አማካሪዎችም ዛሬ አስተያየታቸውን ይፋ አድርገዋል። በአንድ ሴክተር የስራ ማቆም አድማ እርምጃ ሲጀመር ዓላማው በዘርፉ ያለውን ችግር ለጠቅላላ ህዝብ ለማጋለጥ እንዲሁም ኢፍታዊ የተበላሹና ለሰራተኛው ላብ የማይመጥኑ አያያዞች አሰሪው ቀጣሪው ተገዶ ለማስተካከል ለውይይት እንዲቀመጡ ለማድረግ መሆኑን ጠቅሰው ጥያቄው የጋራ ቢሆንም በፍርሃት ሳቢያ ሌሎችም ጥያቄውን አለመቀላቀላቸው እንደ ችግር አንስተዋል። ፌዴራል ፖሊስ ህገወጥ አድማ በማለት ሰራተኞችን ለስር መዳረጋቸው ታሪካዊ ስህተት መሆኑን አድማው በግልጽ የሚከለክል ህግ እንደሌለ ህገወጥ ማለት እንደማይቻልም እነዚሁ የኢትዮጵያ ጤና ባለሙያዎች ንቅናቄ ህግ አማካሪዎች ባወጡት በዚሁ መግለጫ ጠቅሰዋል። ጥቂት ዩኒቨርሲቲዎች ሙያ የሚለማመዱ የጤና ባለሙያዎችን ማስፈራራት፣ ከግቢ ማባረር፣ በተጨማሪ የቅርታ ደብዳቤ ብለው በማዘጋጀት ሰራተኛውን ለማሸማቀቅ የስነ ልቦና ጫና ለመፍጠር መሞከራቸው ነጻና ገለልተኛ የምርምር ተቋም ከመሆን ወርደው የተሿሚዎች ጉዳይ ለማስፈጸም ሲረባረቡ መስተዋላቸውን አንስተዋል። ግልጽ ጥያቄዎችን ለውይይት ጠርቶ በጊዜ ሂደት ለመፍታት ሲቻል በማናለብኝነት ጆሮ ባለመስጠት መንገድ የተወሰደው እርምጃ ሀገሪቱ ውስጥ የጤና ፈላጊ ዜጎችን ለስቃይ ዳረገ እንዲሁም የጤና ማዕከላትን ገቢ ያሳጣና አልፎ ተርፎም መንግስትን ከህዝብ ጋር ወደ መቃረን ያስገባ እንደነበርም መገምገማቸውን አስታውቀዋል። በእነሱ እይታ የስራ ማቆም አድማ እርምጃው እጅጉን ተስፋ የሚሰጥ በቋንቋ በብሔር መከፋፈል ሳይኖር አንድነት የታየበት በዚህ ወቅት የዲሞክራሲ ጭላንጭል በሀገራችን እንዲታይ ያደረገ ብሩህ አእምሮ ያላቸው
ተወዳዳሪ ጤና ባለሙያዎች ከአገር እንዲሰደዱ ምክንያት የሆነው ችግር ለህዝብ የታወቀበት የሴክተሩ ቀውስ ለጠቅላላ ህዝብ ያጋለጠ የባለስልጣናትን እብሪት የተገዳደረ እርምጃ እንደነበረ አስታውሰዋል። ከዚህ በኋላ የሚቀጥለው ትግል በዩኒቨርሲቲዎች የጤና ሚኒስቴር በራሱ በሰራተኞች ማህበራት እንዲሁም ሲኒየር ጤና ባለሙያዎች ተባባሪነት እንዲቀጥል ጥሪ አድርገዋል። በአጠቃላይ ከሁለት ግቦች አንጻር የስራ ማቆም አድማው እርምጃ ስኬታማ ነበር ለማለት እንደሚያስችል ጠቅሰው ውጤቱን ከማምጣት አንጻር ትግሉ ወደፊት ተጠናክሮ መቀጠል እንዳለበት የንቅናቄው ህግ አማካሪዎች ጥሪ አቅርበዋል። በኦሮሚያ ክልል ዛሬም የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ቀጥሏል። በኦሮሚያ ክልል አርሲ ሀገረ ስብከት የጀጁ ወረዳ ቤተ ክህነት ኦርቶዶክሳውያን ክርስቲያኖች ግድያ በአስቸኳይ እንዲቆም ጠይቋል። የጀጁ ወረዳ ቤተ ክህነት በንጹሐንና አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ የጠየቀ ሲሆን በዚህም በወረዳው ቤተ ክህነት ስር በሚገኘው ባንጎዳቻ ቅዱስ ባለ ወልድ ቤተ ክርስቲያን ግንቦት 10 ቀን 2017 ዓ.ም በወይዘሮ ስንዬ ጠጅነህ እንዲሁም ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ ቤተክርስቲያኑ አስተዳዳሪ ቄስ ተስፋ አለሙን ከሀገር ሽማግሌ ውስጥ አቶ ክፍሌ ገብረ ክርስቶስና አቶ በጋሻው ስዩምን ማንነታቸው ያልታወቁ የተባሉ ነገር ግን የመንግስት ተልዕኮ ፈጻሚ ታጣቂ ኃይሎች በተተኮሰ ጥይት መገደላቸውን በላከው በዚሁ ደብዳቤ አስታውቋል። ቤተ ክህነቱና አቡነ ሳዊሮስ ቤተክርስቲያኒቷን ለመክፈልና የኦሮሚያ ሲኖዶስ እናቋቁማለን በሚል የተንቀሳቀሱ ግለሰቦች በተቆጣጠሩበት በዚህ ወቅት እንዲህ አይነቱ ደብዳቤ ምናልባት ደብዳቤ የጻፉትን ጭምር ለተጨማሪ ጥቃት ሊያጋልጥ ይችላል የሚሉ አስተያየቶች ተከትለው የቀረቡ ሲሆን ከተገደሉት በተጨማሪ አንድ ግለሰብ በጥይት ተመተው በሕክምና ላይ የሚገኙ መሆናቸውን የሀገረ ስብከቱ ደብዳቤ ገልጿል። ቁጥራቸው ያልታወቁ ምዕመናን እነዚሁ ታጣቂዎች ታፍነው ወደ ጫካ መወሰዳቸውን የገለጸው የሀገረ ስብከቱ ደብዳቤ ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱትን ምዕመናን ያሉበትን ሁኔታ እንዲያሳውቁ ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱ የጠየቁ ሲሆን የአካባቢው ሚኒሻ ጭምር ከስፍራው እንደሸሸም ገልጸዋል። የአካባቢውን የጸጥታ ኃይል ለማግኘት ጥረት እያደረግን ቢሆንም በአሁኑ ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢው የደረሱ ቢሆንም ምዕመናን ቀያቸውን ለቀው እየወጡ መሆናቸውን ከአካባቢው የወጣውን መረጃ መሰረት አድርጎ አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመክፈልና የኦሮሞ ሲኖዶስ እናቋቁማለን በሚል በህገ ወጥ መንገድ ያልተገባቸውን ጳጳሳት አድርጎ ከመሾም አልፎ ቤተክርስቲያኗን ለመክፈል የተንቀሳቀሱት አቡነ ሳዊሮስና ቡድናቸው የቤተክርስቲያኒቱን የአስተዳደር ስልጣን ከተቆጣጠረ በኋላ ግንቦት 27 ቀን 2017 የተፈጸመው ግድያን በተመለከተ እስካሁን በጠቅላይ ቤተ ክህነት በኩል የተሰጠ ምላሽ የለም። አብይ አህመድ ከዚህ ቀደም አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅን በመወከል ከሃይማኖት አባቶች ጋር ባደረገው ስብሰባ በቤተክርስቲያኒቷ ላይ የሚደርሱ ጥቃቶችን የእምነት ተከታዮች በኦሮሚያ ክልል የሚደርስባቸውን ጭፍጨፋ ብቻ ሳይሆን በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአብነት ተማሪዎች ላይ እየተወሰደ ያለውን ግድያ እንዲቆም መጠየቃቸውን ተከትለው ቤተክርስቲያኒቷ በአመቱ 360 መግለጫ አውጥታለች በሚል እየተፈጸሙ ያሉ ዘር ማጥፋትና ማንነት ተኮር ጥቃቶችን ቤተክርስቲያኒቷ በዝምታ እንድታይ ያስጠነቀቀ ሲሆን ከዚያ ውይይት በኋላ ቤተክርስቲያኒቷ በእምነቱ ተከታዮች ላይ የሚደርሱ ጥቃቶችን በዝምታ ስታልፍ መቆየቷ ሲያስወቅሳት እንደነበር አይዘነጋም። ባለፈው ዓመትም በተመሳሳይ በአሩሲ በዚህ ዓመት መጀመሪያ ጭምር የኦርቶዶክስ እምነት ተከታይ ሆኖ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መፈጸሙን ጠቅሰን መዘገባችን አይዘነጋም። የአሜሪካ የፖለቲካ መናኸሪያ የሆነችው ዋሽንግተን ዲሲን የዛሬ 5 ዓመት በነውጥ ማዕበል ያናወጡት ለእስራት ተዳርገው የነበሩ የፕሬዝዳንት ዶናልድ ትራምፕ ደጋፊዎች የፌዴራል መንግስቱን በሚሊዮኖች ዶላር ለሚቆጠር የሞራል ካሳ ከሰሱ። በፕሬዝዳንት ትራምፕና በቀድሞ ፕሬዝዳንት ጆ ባይደን መካከል የዛሬ 5 ዓመት የተካሄደውን ፕሬዝዳንታዊ ምርጫ ዶናልድ ትራምፕ አሸንፈዋል፣ ምርጫውም ተጭበርብሯል በማለት አምባጓሮ በማስነሳት በዋሽንግተን ዲሲ የሚገኘውን የህዝብ እንደራሴዎች የስብሰባ ማዕከል ካፒቶል ላይ ወረራ እንዲፈጸም በዋነኛነት ተሳታፊ የተባሉ ራሳቸውን ፕራውድ ቦይስ ብለው የሚጠሩ ቀኝ ዘመም አራማጅ የሆኑ 5 ግለሰቦች በቀድሞ ስርዓት የተለያዩ የስርዓት ቅጣት ቢበየንባቸው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተመንግስታቸው ዳግም ሲመጡ ቃል በገቡት መሰረት ምህረት በማድረግ ከእስር ቤት እንዳስወጧቸው አይዘነጋም። ከነዚህ ወገኖች መካከል 5 ያህሉ በትላንትናው ዕለት በፍሎሪዳ ግዛት ባቀረቡት የክስ ፋይል የፌዴራል መንግስቱ የምርመራ ቢሮ FBI እና አቃቢ ህጎች በግል
ጥላቻና ፍላጎት ተነሳስተው ለእስራትና ለእንግልትም ስለዳረጉን ገመንግስታዊ መብታችን ስለተገፈፈም የፌደራል መንግስቱ 100 ሚሊዮን የአሜሪካን ዶላር ካሳም ሊከፍለን ይገባል ሲሉ የክስ ፋይል አቅርበዋል። እስከ 22 ዓመት የደረሰም የእስራት ቅጣትም ተበይኖበት የነበረው በፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ ከ1500 የቀድሞ ታሳሪዎች ጋር በነጻ የወጣው ሄነሪ ኤንሪኬ ጨምሮ 4 ጓዶቹ በትላንትናው ዕለት ያቀረቡት የሞራል ካሳም ይከፈለን የክስ ፋይል በእኛ ላይ የቀረበው ክስ በማስረጃና በመረጃ አልተረጋገጠም፣ ምስክሮቻቸውም በማስፈራራትም በሙስና የተዘፈቁ በፖለቲካ ውግንና የተመረዙ አቃቢ ህጎች ናቸውም ብለዋል። የተለያዩ ጥፋቶችም ፈጽመዋል፣ መንግስትን በኃይል ለመገልበጥ ሙከራ አድርገዋል ተብለው ለተለያዩ የእስራት ጊዜ የተዳረጉት ግለሰቦች ፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝም ከእስራት መውጣታቸውን ከበርካታ አሜሪካኖች በተለይ ከዲሞክራቶች በኩል ከፍተኛ ተቃውሞ ያስከተለ ሲሆን የቀድሞ የተወካዮች ምክር ቤት አፈ ጉባኤና የፕሬዝዳንት ዶናልድ ትራምፕ ዋነኛ ተቃዋሚ ከግርግሩም ያመለጡት ናንሲ ፔሎሲ ለነዚህ ግለሰቦች ምህረት ማድረግ በፍትህ ስርዓታችን ላይ ማፌዝ ነው በማለት ቀደም ሲል መኮንናቸው ይታወሳል። የብልጽግና አገዛዝ ጦርነት ይቁም የሚል ሐሳብ እንዳይሰማ ኢንተርኔት እስከ ማቋረጥ የደረሰበት እርምጃ ያገዛዙን ጦረኝነት በግልጽ የሚያሳይ መሆኑ ተገለጸ። በማህበራዊ ሚዲያ በልደቱ አያሌው የሚመራውና የተለያዩ ወገኖች የተሳተፉበት ውይይት በአብሮነት ኢትዮጵያ አዘጋጅነት በማህበራዊ ሚዲያ በመላው ዓለም ጦርነት ይቁም የሚል አስተያየት በሚሰጥበት ይህን መድረክ በኢትዮጵያ እንዳይተላለፍ ተደጋጋሚ ኢንተርኔት መቋረጥ እንዲደርስ አገዛዙ ማድረጉ ተገልጿል። ውይይቱን ተከትሎ የተለያዩ አስተያየቶች የተሰጡ ነው። የአገዛዙ ባለስልጣናት የማህበራዊ ሚዲያ ሰራዊታቸውን የተለያዩ ከፋፋይ አጀንዳዎችና አስተያየቶችን እንዲሰጡ የተጻፈ የሚሰጣቸው እንዲለጥፉ መመሪያ የተሰጠ ሲሆን ይህ አልበቃ ያለው አገዛዝ ኢንተርኔት በተለይም በቀጥታ የዩቲዩብ ስርጭት እንዳይታይ ለማድረግ ለሰዓታት ተደጋጋሚ መቆራረጥ ሲያደርግ ነበር። የብልጽግና አገዛዝ ጦርነት ይቁም የሚሉ ሐሳቦች እንዳይሰማ አገር ቤት ኢንተርኔት መዝጋቱን መስማቱን ያስታወሰው የቀድሞ ፖለቲካ እስረኛና የባልደራስ አመራር አቶ ስንታየው ቸኮል ከአብይ የጦርነት ፖሊሲ ይህ አጀንዳ እንደሚያሳምመው እሙን ነው ጥያቄው አብይ አህመድ በእንጀራ የመጡብኝ በማለት ኢንተርኔት መክፈት ያልፈለገ ጸረ ሰላም አገዛዝ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ ለሚሉ ጥያቄዎች እንዴት ይቆማል? ሁሉን አሳታፊ በሽግግር መንግስት ለሰላም በሚደረግ ጦርነት ለሰላም በሚደረግ ህዝባዊ ቢተኝነት ወይስ ሌላ የሚለውን እስካሁን አልሰማሁም። ለኢንተርኔት ያልሆነ አብይ አህመድ ለሰላም ኃላፊነት የማይሰማው ዘረፈጅ ሰው ስለሆነ ጦርነት የፈለገ ህዝብ የለም የተገደደ እንጂ ለሚለው አመላካች መሆኑን ጠቅሷል። ህዝብ ወደ ጦርነት የገባው ከምን ተነስቶ እንደሆነ የዘጋው ኢንተርኔትና ያፈና ማዋቅሩ ማሳያ ሲሆን ሊበላህ የመጣ አውሬ በቋንቋው ማናገር በህይወት ለመኖር ለሰላም የሚደረግ ትግል የሰላም ፍኖት መሆኑን አስታውሷል። አገዛዙ ምንም እንኳን በማህበራዊ ሚዲያ ጦርነት ይቁም ብሎ የተለያዩ የተቃርኖ ሐሳብ ያላቸው ወገኖች ጭምር በአንድ ላይ ያሉበት ቦታ አስተያየት መስጠታቸውን ያስቆጣው ሲሆን ስብስቡን በተመለከተ ተቀራርቦ መወያየቱ በጎ ነው የሚሉትን ያሉትን ያህል የአገዛዙ ሰዎች ለማጥላላትና ለመከፋፈል ይጠቀሙት እንጂ ከአማራ አኳያ በአግባቡ ሊታዩና ሊጤኑ ይገባል የሚሉ አስተያየቶችም ያላቸው በማህበራዊ ሚዲያ አስተያየታቸውን ሲጽፉ ቆይተዋል። መንግስታዊ መር የዘር ጭፍጨፋ የተፈጸመበት የአማራ ህዝብ የዘር ጭፍጨፋ ከፈጸመበት ቡድን ጋር አብሮ ተቀምጦ ችግር ፈታለው ካለ የተነሳለትን ዓላማ ረስቷል። ጆዋል ጃልማሮና ደብረጽዮን ጋር ተቀምጠ ችግር ፈታለው ካልክ ሌላ አካል ጄኖሳይድ ፈጸመብኝ ብለ የምትናገርበት ሞራል የለህም በማለት አንዳንዶች ተቃውሟቸውን በማህበራዊ ሚዲያ ሲጽፉ ተስተውለዋል። ጃን መሐመድ የአማራ ህዝብ የኦሮሞ ክልል ላይ እንዲጨፈጨፍ ምክንያት የሆነ የሐሰት ጥላቻ ትርክት የኦሮሞ ወጣቶች ያልተገባ መልእክት በማስተላለፍ ምን ሲፈጽም እንደነበር በግልጽ የምናቀው የቅርብ ጊዜ ትዝታ ነው በሚል በውይይቱ ተሳታፊዎች ላይ ጥያቄ የሚያነሱ ተስተውለዋል። ልደቱ አያሌው ዕድሜ ዘመኑን ከህወሓት ሞግዚት ፖለቲካ ያልወጣ ነገር ግን ሰላም ፈላጊ በመምሰል እውነተኛና ሐቀኛ ታጋዮችን ሲያደነዝዝ የኖረ የህወሓት ሎቢስት ነው በማለት ከቅንጅት ጊዜ ጀምሮ ያለፈበትን መንገድ ጭምር ወደ ኋላ በማየት ወቀሳ የሚያቀርቡም አሉ። የኢትዮጵያ አደገኛ ሁኔታም በመገንዘብ በአንድም ሆነ በሌላ መንገድ ሁሉም ትላንት ከያዘው አቋም ሸብረክ ማለትና በጋራ ቢያንስ መወያየትና የሚያግባቡ ጉዳዮች ላይ ማተኮር ይገባል ከሚለው አስተያየቶች ጀምሮ በሂደቱ ላይ ጥርጣሬ ያላቸው ወገኖች አስተያየት መስጠት ቀጥለዋል። በእንዲህ እንዳለ አገዛዙ ኢንተርኔት ለማቋረጥ የሄደበትን እርምጃ ተከትሎ ጀዋር መሐመድ በዚሁ መድረክ ላይ የአገዛዙን የኢንተርኔት የበላይነት ስልጣን እንዳይቀጥል በማድረግ ከዚህ ቀደም የነበረውን የተቃውሞ እንቅስቃሴ ተከትሎ የተጠቀሙበትን ስልት እንደሚጠቀምና ለዚህም ቃል እንደሚገባ አስታውቋል። በዚሁ መድረክ ላይ የጋምቤላ ብሔር ተወላጅና ኢትዮጵያን እናድን እንቅስቃሴ አመራሮች አንዱ አቶ
ኦባንግ ኡማንም ያለውን የኢትዮጵያ ወቅታዊ ሁኔታና ጦርነት ይቁም የሚል አቋሙን ጭምር ይፋ አድርጓል። በዚህ ንግግር ላይ የቀድሞ የአማራ ክልል ፕሬዝዳንት በኋላም የውጭ ጉዳይ ሚኒስትርና የአብይ አህመድ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው፣ የቀድሞ የህወሓት ሊቀመንበርና የህወሓት አባት የሚባሉት አቶ ስብሃት ነጋ፣ ጀዋር መሐመድ፣ አርበኛ ዘመነ ካሴን ጨምሮ ሌሎችም ቀርበው አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ በኑሮ ውድነት የተማረረውና ጦርነቱ የሰለቸው ህዝብ ተቃውሞ ያስነሳብኛል የሚል ስጋት ላይ ወደቀው አገዛዝ በነገው ዕለት በወላይታ ዲቻና የሲዳማ ቡና መካከል የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ዋንጫ በዝግ ስታዲየም እንዲካሄድ ወስኗል። ከአቅም በላይ በሆነ ምክንያት በዝግ ስታዲየም እንዲካሄድ ወስኛለሁ ያለው የኢትዮጵያ እግር ኳስ ፌዴሬሽን የፌዴሬሽኑ ውሳኔ የሁለቱ ክለብ ደጋፊዎች ወደ ስፍራው በሌሊት ለመጓዝ እየተጠባበቁ ባለበት ወቅት መሰጠቱ እንዳሳዘናቸው ታውቋል። ጨዋታው በኢትዮጵያ ቴሌቪዥን በቀጥታ ይተላለፋል በሚል ተቃውሞ ይነሳብኛል በሚል ከዚህ ቀደም እንዳደረገው አገዛዙ ስታዲየም የዘጋ ሲሆን ፌዴሬሽኑ ለስታዲየሙ መዘጋት መንስኤ ሆኖ ከሲዳማ ቦርድ ሰብሳቢ በቅርቡ የተነሳው አቶ አለማየሁ ጢሞቴዎስ በደጋፊዎች መካከል ግጭት ለማስነሳት ተዘጋጅቶ እየጠበቀ ይገኛል የሚል ጥርጣሬ ስላለ ነው ሲል ምላሽ ሰጥቷል። በኢትዮ ኬንያ ድንበር አካባቢ የሚገኙ የቱርካና ማህበረሰብ በቅርቡ ከኢትዮጵያ በተንቀሳቀሱ በተባሉ ታጣቂዎች ህይወታቸው በጠፋው ሰላማዊ ዜጎች ጉዳይ በመንግስታቸው ላይ ተቃውሟቸውን አሰሙ። የኬንያ መንግስትም የዜጎቹን ደህንነትም እንዲጠብቅ ሲሉም ጥሪ አቀረቡ። የኬንያው ዴይሊ ስታንዳርድ ጋዜጣም ዛሬ እንደዘገበው ከኢትዮጵያ ድንበር የተሻገሩ ሳይሆን እንዳልቀረ የተጠረጠሩ ታጣቂዎች በቅርቡ 4 ኬንያውያን መግደላቸውን የኬንያ መንግስት የድንበር አካባቢውን ደህንነትን መቆጣጠር እንደተሳነው ያመለክታል ያሉት በናቲራም መንደር ውስጥም በታጣቂዎች ተገድለው የተቀበሩ 2 ወንድማማቾችን የቀብር ስነ ስርዓት ላይ የተገኙት የሰሜን ቱርካና የህዝብ እንደራሴው ሌሞን ጀምስም የቀድሞ የካቢኔት ዋና ጸሐፊው ፖል ናሚያን የኬንያ መንግስት በተለይ የአገር ውስጥ ጉዳይ ሚኒስትር ወደ ቱርካና አካባቢ የሚላኩ የጸጥታ ኃይሎች በስነ ምግባር ብልሽነት የተቀጡ መሆናቸው ውጤታማ ስራ አላስገኘም፣ የአካባቢው ማህበረሰብን ክብር የነካ ነው ብለውታል። ኬንያውያን በአገራቸው መሬት መጠቃታቸው ቁጣና ቅሬታ ያስነሳባቸው የቱርካና አካባቢ አመራሮች በአካባቢው የሚታየው የደህንነት ክፍተትን በሰለጠኑ የደህንነት ኃይሎች እንዲጠናከሩም ሲሉ ጥሪ አቀርበዋል። ይህንን ተከትሎ የሰሜን ቱርካና አካባቢ ነዋሪ የሆኑ ባለሙያዎች የኬንያ መንግስት በቀጣዩ 14 ቀናት ትርጉም ያለው ያሉትም የደህንነትም ለውጥ እንዲያካሄድና የጊዜ ገደብም ሰጥተውታል። ከዚህ በተጨማሪ በአካባቢው የሚኖሩ ከኢትዮጵያ የደሳነች ማህበረሰብ ከአካባቢው እንዲነሱ በማድረግ ውጥረቱን ለመቀነስ የተጎዱ ወገኖችን መካስ፣ ወንጀለኞችን ለህግ ማቅረብ የሚል ምክረ ሐሳብ አቅርበዋል። ከኢትዮጵያ ኬንያ እስከ ደቡብ ሱዳን ድረስ በተዘረጋው የጋራ ድንበር ላይ የሚገኙት ደሰነች ማህበረሰብ ወደ ኢትዮጵያ ይመለሱ የሚለው የቱርካና አካባቢን ማህበረሰብ አባላትን ጥያቄ በተመለከተ ከኢትዮጵያ በኩል የተሰጠው አስተያየት እስካሁን ድረስ የለም። ከአሜሪካ ወደ ኤል ሳልቫዶር አላግባብ ተባረዋል በሚል ፍርድ ቤት ጭምር እንዲመለስ ትዕዛዝ የተሰጠለትን ግለሰብ የትራምፕ አስተዳደር በሚስጥር አምጥቶ ፍርድ ቤት ማቆሙ ተገለጸ። የአሜሪካ ጠቅላይ ፍርድ ቤት በስህተት ከአገር መባረሩን በመግለጽ የትራምፕ አስተዳደር እንዲመልሰው ሲጠይቀው የነበረው ኤል ሳልቫዶር ተወላጅ ክስ ተመስርቶበታል። አሜሪካ መልሳ ያመጣችው በስህተት ኤል ሳልቫዶር ያባረረችው ግለሰብ ወደ አገር ተመልሶ ከመጣ በኋላ በሁለት ፌዴራል ወንጀሎች ክስ እንደተመሰረተበት ተገልጿል። 9 ዓመቱ ኪልማር አብሬጎ ጋርሲያ በመጋቢት ወር ከአሜሪካ መባረሩን ተከትሎ ሰፊ ተቃውሞ የተነሳ ሲሆን ኪልማር በአሁኑ ወቅት ህጋዊ ፈቃድ የሌላቸውን ስደተኞች ከቴክሳስ ወደ ሌሎች የአገሪቱ ክፍሎች በማዛወር ለበርካታ ዓመታት በህገ ወጥ የሰዎች ዝውውር ሴራዎች ተሳትፏል የሚል ክሶች ቀርበውበታል። አሜሪካ በግለሰቡ ላይ የስር ማዘዣ ካቀረበች በኋላ ኤል ሳልቫዶር ኪልማርን ለመልቀቅ መስማማቷን ጠቅላይ አቃቤ ህግ ፖም ቦንዴ አርብ ዕለት ይፋ አድርገዋል። የኪልማር ጠበቃ በበኩላቸው የደንበኛቸውን ክስ አሳፋሪ ሲሉ የጠሩት ሲሆን አሜሪካ ከአገር አባራው በኤል ሳልቫዶር አደገኛ እስር ቤት እንዲገቡ ከተደረጉት 250 ሰዎች መካከል አንዱ የነበረ ሲሆን የአሜሪካ ጠቅላይ ፍርድ ቤት ኪልማር ከሀገር የተባረረበት ሁኔታ ህጋዊ አይደለም በማለት ዋይት ሃውስ እንዲመልሰው በሚያዝያ ወር ውሳኔ ያሳለፈ ሲሆን ዋይት ሃውስ ይህንን ብያኔ ሲቃወም መቆየቱ አይዘነጋም። ኪልማር በቴኔሲ ፍርድ ቤት የውጭ ዜጎችን ለማጓጓዝ በማሴርና ህጋዊ ሰነድ የሌላቸውን ግለሰቦች በህገወጥ መንገድ በማጓጓዝ የሚሉ ክሶች ቀርበውበታል። ጠቅላይ አቃቤ ህግ እንዳሉት ኪልማር በህገወጥ የሰዎች ዝውውር ጉልህ ሚና የተጫወተ እንዲሁም በሺዎች የሚቆጠሩ ህገወጥ ስደተኞችን ወደ አሜሪካ ለማዘዋወሩ መረጃ እንዳላቸው ተናግረዋል። እሱ ግለሰቡ እንደ አውሮፓ አቆጣጠር ከ2016 ጀምሮ ሰነድ የሌላቸውን ግለሰቦች ከቴክሳስ ወደ ሜሪላንድና ሌሎችም ግዛቶች መካከል ከ100 ጊዜ በላይ አጓጉዟል የሚል ተካቶበታል። ከዚህ በተጨማሪ አሜሪካ የውጭ ሀገር አሸባሪ ድርጅት ላይ ፈረጀችውን MS-13 አባላትን አጓጉዟል የሚል ክስ የተካተተበት ሲሆን የትራምፕ አስተዳደር ቀደም ሲል ግለሰቡን ድንበር ተሻጋሪ የሆነው የኤል ሳልቫዶር
ሳልቫዶር ወሮበላ ቡድን አባል ነው ሲል ወንጀሉን በመጥቀስ ኪልማር ይህንን ሳይቀበለው ቀርቷል። አቃቢ ሕጉ በተጨማሪ ለዚህ ወሮበላ ቡድን የጦር መሳሪያና አደንዛዥ እጾችን ያዘዋውራል ሲሉ ኪልማርን ቢወነጅሉም በፍርድ ቤት በቀረበው ክስ ላይ ይህ አለመካተቱም ጠቅሷል። ኪልማር ዓርብ ዕለት በቴኔሲ ፍርድ ቤት የቀረበ ሲሆን ጠበቆቹ ደንበኛቸው ከዚህ ቀደም በአሜሪካ ሚሆን በኤልሳልቫዶር በቀረበበት የወሮበላ ቡድን አባልነት ውንጀላ ሚሆን በማንኛውም ወንጀል ተከሶ እንደማያውቅ አብራርተዋል። ጠበቆቹ አንዱ የሆኑት ሲሞን ሳንዶቫል ሞሼንበርግ ክሱን አሳፋሪ እንዲሁም አጠቃላይ ሁነቱን ስልጣንን አላግባብ መጠቀም ሲሉ ገልጸዋል። መንግስት የፍርድ ቤት ትዕዛዝን በመተላለፍ ኪልማርን በውጭ አገር እስር ቤት አጥፍተውት ነበር። አሁን ከወራት መዘግየትና ሚስጥራዊ አካሄድ በኋላ ስህተታቸውን ለማረም ሳይሆን ለፍርድ ለማቅረብ እየመለሱት ነው ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።